إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله تعالى وبركاته. بله سو عند بينقروت ولت يردل دكاماغن ولت بينقروت عندوانم أيزم من نبر يالكو القبانيم على وقم انداله ينورال 50 ዓመት ይኑር 100 አይሻሻልም አይለወጥም። በሕይወት መኖርም ሆነ መሞት ዋጋው እሱ ዘንድ እኩል ነው። እናም በየቀኑ ለውጥ ማሳየት የሰው ሁሉ ዓላማ መሆን አለበት። ከደካማ ይልቅ ጠንካራ መሆን፣ መፍዘዝን ትቶ ንቃትን መምረጥ ብልህነት ነው። እስልምና ብልሆችን ይወዳል። الله سبحانه وتعالى اندهلال والذين جاهدوا فينا لنهدينهم سبلنا وإن الله لمع المحسنين. النزيام بنيا منقر يتحقلوا منقراتشنن برقت انمراتشوالن اللهم برقت كبكو سريوش قارنو. سورة العنكبوت አንቀጽ 69 የሰው ልጅ ከተፈጠረበት ጊዜ ጀምሮ በአንድ ጊዜ አላደገም። በአጭር ጊዜ ውስጥ ብድግ ብሎ ሰው አልሆነም። አላህ ሱብሓነሁ ወተዓላ የሰውን ልጅ በአንድ ጊዜ ሰው የማድረግ ችሎታ እያለው ግና በሂደት ውስጥ አሳለፈው። ከእርከን እርከን አሸጋገረው። ሰማያትና ምድርንም ያለ ምክንያት በ6 ቀናት ውስጥ አልፈጠረም። ቀስ በቀስ እንቁላልም በእግሩ ይሄዳል። በዚህ ሁሉ ውስጥ ትልቅ የአላህ ጥበብና ሚስጥር አለ። የዱንያ ሕይወት እርከንና ሽግግር አላት። በየእርከኑም ልምድ ናት። በየዕድሜውም ትምህርት ናት፣ ለውጥ ናት፣ እድገት ናት። የአካል ለውጥ፣ የአመለካከት ለውጥ፣ የአስተሳሰብ ለውጥ እና ሌሎችም በሂደትና በጊዜ ርዝመት የሚመጡ ናቸው። በየእርከኑ ጣሪያና ስኬት ይኖራል። ትንሽ ሆነን ገና 1 እና 2 ዓመታችን ላይ እያለን ትልቁ ስኬታችን ላያችን ላይ አለመሽናት ሊሆን ይችላል። ወይም ደግሞ እሳትና ውሃን ጥሩና መጥፎን መለየታችን ሊሆን ይችላል። አሊያም አፍ መፍታታችንና ቀጥ አድርገን ያለመንተባተብ መናገራችን ሊሆን ይችላል። 3 እና 4 ዓመታችን ላይ ስንደርስ ትልቁ ድላችን ግራና ቀኛችንን መለየታችን ሊሆን ይችላል። 5 እና 6 ዓመት ስንደርስ ደግሞ ትልቁ ስኬታችን መጻፍና ማንበብ ሊሆን ይችላል። ሕይወት እንዲህ ናት። አንዱ የዕድሜ ሽግግር ላይ ስንደርስ ሌላ ያልኖርነው ዕድሜ መኖሩን እንገነዘባለን። ካንዱ የተራራ ጫፍ ላይ ስንደርስ ሌላ ያልወጣነው የሕይወት ተራራ መኖሩን እንመለከታለን። በዚህ መልኩ እየተጓዝን ወደማይቀርልን መቃብር እንወርዳለን። አንድ ሰው ሙሉ ሰው የሚሆነው 40 ዓመት ሲሞላው ነው ይላሉ። ሰው ለመብሰልና አስተሳሰቡ ከፍ ያለ ደረጃ ለመድረስ 40 ዓመት ይፈጅበታል እንደማለት ነው። በዚህ መካከል ግን ብዙ ማገዶ ይፈጃል። ቁርአንም 40 ዓመትን የሰው ልጅ የጎልማሳነት ዕድሜ ይለዋል። የሰው ልጅ እንደ ውሃ ጠብታ 1 2 እያሉ በሚጨመሩ በእነኚህ ሁሉ ጊዜያት ውስጥ
በተከታታይ ይማራል። እየተማረም ልምድ ያገኛል። ልምድ እያገኘም ይስተካከላል። እየተስተካከለም ይቃናል። اهدنا الصراط المستقيم ቀጥተኛውን መንገድ ምራን ብለን በየቀኑ በሶላታችን በፋቲሓ ውስጥ የምናነበውና አላህን የምንማጸንበት አንቀጽ መልእክቱ የሆነው ይላሉ ዶክተር ሼኽ ሰልማን አልዓውዳ። የሰው ልጅ ብስለትና ፍጹም ቀጥ ማለት የቀስታ ውጤት ነው። በአንድ ጊዜ ተጠቃሎ ሙሉ በሙሉ ቀጥተኛው ጎዳና ላይ አይገባም። በአንድ ቀን ቀና ብሎ አይቆምም። በአንድ ቀንም ቀጥ አይልም። በሂደት ነው እየተቃናና እየተስተካከለ የሚሄደው። በመጨረሻም ያ የያዘው መንገድ ጀነት ያስገባዋል ኢንሻአላህ። እኛ ሰዎች የሰው ልጆች መሆናችን ከታወጀበት ጊዜ ጀምሮ የአላህ ጥበቃና ክትትል አልተለየንም። በሁሉም የህይወት እርከናችን ውስጥ አላህ ሱብሓነሁ ወተዓላ ከኛ ጋር አለ። አባታችን አደም ዓለይሂ ሰላም ሰው ከመሆናቸው በፊት ለ40 ዓመታት ተቦክተው የተተዉ ጭቃ ሆነው እንደቆዩ ይነገራል። በዚያ ጊዜ ውስጥም በአላህ እይታና ቁጥጥር ስር ነበሩ። እኛም የአባታችን የአደምና የእናታችን የሐዋ የዘር ግንድ የሆንን ሰዎች በእናታችን ማህፀን ሰው መሆናችን ከተነገረበት ጊዜ ጀምሮ የአላህ ጥበቃ አልራቀንም፣ አልተለየንም። ባለፍንባቸው የህይወት እርከኖች ውስጥ ሁሉ አላህ ከኛ ጋር ነበር። ብቻችንን በእናታችን ሆድ ውስጥ እያለን ንፍጥ መሳይ ዝልግልግ ፈሳሽ ሆነን የእናትና አባታችን ጠብታ ተዋህዶ የረጋ ደም ሆነን ሳለ አጥንት ሆነንም ስጋ ለብሰንም ሰው መሳይ ፍጡር ሆነን ከእናታችን ማህፀን ስንወጣ በእነዚህ ጊዜያት ውስጥ አላህ ከኛ ጋር ነበር። በእናታችን ማህፀን ውስጥ የጠበቀን፣ በድርብርብ ጨለማዎች ውስጥ የተንከባከበን፣ በእናታችን እትብት በኩል የመገበን፣ ከጠባቡ የማህፀን ዓለም ወደ ሰፊዋ የዱንያ ምድር ያመጣን አላህ ሱብሓነሁ ወተዓላ ነው። ከእናታችን ሆድ እንደወጣን ዱንያዊውን አየር ስበን እንድናለቅስ ያደረገን አላህ ሱብሓነሁ ወተዓላ ነው። ከልጅነት እስከ ዕውቀት ከትንሽ እስከ ትልቅ ባለው የዕድሜ እርከናችን ውስጥ ያኖረን የለገሰን ያበላንና ያጠጣን አላህ ሱብሓነሁ ወተዓላ ነው። በእነኚህ የህይወት እርከኖች ውስጥ ሁሉ የምናሳካቸውና የምንጎናጸፋቸው ድሎች አሉ። የምናውቃቸውና በሂደት የምንገነዘባቸው የሚያጋጥሙን አዳዲስ ነገሮች አሉ። በየዕድሜ ዘመናችን በየሽግግሩ በህይወታችን ላይ የምንጨምራቸው ነገሮችም አሉ። በሆነ የዕድሜ ዘመን ላይ ትክክል ነው ብለን ሙጭጭ ያልንበት ነገር በሆነ የዕድሜ እርከን ላይ ስንደርስ ደግሞ ስህተት ሆኖ እናገኘዋለን። ከአንድ የዕድሜ ዘመን ስንደርስ ብቻ የሚገለጡልን እውነታዎች አሉ። ትኩስ ወጣት ሆነን ከአንዲት ጉብል ፍቅር ቢይዘን ከኛ በላይ ትክክል የሆነ ሰው ያለ አይመስለንም። ከሷ የሚከለክለን ሁሉ ጠላታችን ሆኖ ይታየናል፣ ምቀኛችን ይመስለናል። ከፍ ስንልና ስንበስል ያኔው ሐሳባችንና ሙግታችን በርግጥም ትክክል እንዳልነበረ ይገባናል። ያኔ ምን ነካኝ ግን ብለን እንቆጫለን። ስላሳለፍናቸው እድሎች እንጸጸታለን። ቂራአት ስንጀምር አካባቢ ከኛ ወዲያ አዋቂና ዓሊም አይታየንም። ትልቅ የዕውቀት እርከን ላይ የደረስን ይመስለናል። እናት አባታችንን እንዳፈራለን፣ ጀበና እንሰብራለን፣ ዓሊሞችን እንንቃለን፣ በእውቀታችን እንታበያለን፣ ከፊሉን እናከፍራለን፣ ሌላውን በመሰለን መልኩ እንፈርጃለን። ኹራፊ፣ ሙሽሪክ፣ ሙብተዲዕ እንላለን።
ግና የእውቀት ስልቻ ከፍ ያሉ በሄዱ ቁጥር እየሰፋ ይሄዳል። ከፍ ያልንና ዒልማችን እየሰፋ ሲሄድ ሚዛናዊ መሆን እንጀምራለን። ጥበብና ማስተዋልን እናገኛለን። በአንድ የተወሰነ አካባቢ ብቻ ስናድግ ከዚያ አካባቢ ውጭ ምርጥ ሰውም ሆነ ሰፈር የሌለ ይመስለናል። ጥቂት ርቀን ብንሄድ ግን የተሻለ ነገር እንዳለ እንገነዘባለን። በሆነ ቤት ተከራይተን ለረጅም ዓመት ስንቆይ ከዚያ ቤት ብንወጣ ሞት የሚጠብቀን ሁሉ ይመስለናል። ዞር ብለን ብንከራይ ለካ ይህም አለ የሚያስብል አከራይ ሊገጥመን ይችላል። የእኛን እምነት የያዙ ሰዎች በበዙበት አካባቢ ተወልደን ስናድግ ከዚያ ውጪ ሌላ እምነትም ሆነ ባህል የሌለ ይመስለናል። ግና ከአካባቢያችን ስንርቅ ዓለም ሌላም ጎን እንዳላት እንረዳለን። ሰው በተወለደበት አካባቢ ከኖረ በተፈጠረበት ቦታ ረጅም ዘመናትን ከቆመ ግራ ቀኙን ካላየ ዞር ዞር ብሎ ሁኔታዎችን ካልቃኘ ዕውቀቱ ትንሽ፣ አመለካከቱ ጠባብ፣ ባህሪው ግትር ነው የሚሆነው። ሕይወት አንድ አይደለችም፣ ብዙ ናት። ዕውቀት ኩሬ አይደለም፣ ውቅያኖስ ነው። ምድራዊ ሕይወትን በትክክል ማጣጣም የፈለገ ከአላህ ጋር መኖርንም አብዝቶ ያሰበ በአንድ ቦታ አይቁም። አንድ ኪታብ ብቻ አይሞጥል፣ ከአንድ መምህር ብቻ አይማር። ምድር ውስጥ ይንቀሳቀስ፣ ከተለያዩ ሰዎችና መጽሐፎች ጋርም ይተዋወቅ። ከፍ እያሉ ሲሄዱ ምድር ውስጥም ሲንቀሳቀሱ ከተለያዩ ሰዎች ጋር ሲገናኙ ሕይወት በርግጥም አይነቷ ብዙ መሆኑ ይገለጻል። የተለያዩ ክፍሎች እንዳላትም ይታወቃል። መንገዶቿ ብዙ፣ ጎዳናዋ ሰፋፊ እንደሆነ ይገለጥልናል። ካነበብነው መጽሐፍ ውጪ ሌላ መጽሐፍ መኖሩን እንረዳለን። ከተማርንባቸው ሼህ ውጪ ሌሎች ሼሆችን እንዳሉ ይገባናል። ከያዝነው አቋም ውጪ ሌላ አቋም መኖሩንም እንገነዘባለን። የሕይወትን የተለያዩ ገጾች መመልከት መቻል ለሚዛናዊ አስተሳሰብ ያበቃል። በሚዛናዊነት ውስጥ ደግሞ ደስታ አለ። ሚዛናዊነት ሳይሸራርፉና ሳይቀሽቡ የሁሉንም እውነት ተረድቶ ለሁሉም ሐቁን መስጠት ማለት ነው። ማገናዘብ የሚችል አእምሮ፣ ግራና ቀኙን ማየት የሚችል ህሊና የተሰጠው ሰው በርግጥም የታደለ ነው። እናም ሕይወት ቀስ በቀስ ወደ ላይ የሚወጣት ትልቅ ተራራ፣ ወደ ጎንም በሂደት ሚስጥሯን የሚደርሱባት ማሳ መሆኗን እንወቅ። የሰው ልጅ በአንድ ቀን ዕድሜ ሰው አይሆንም። ዕውቀት ሁሉ በአንድ ጀንበር አይዘለቅም። ሚስጥር ሁሉ በጥቂት ዓመታት አይደረስበትም። የሰው ልጅ ብቻውን የሚፈታው እንቆቅልሽ የለም። በራሱ ልፋት ብቻ የሚያሳካው ህልም የለም። ሕይወትን ሚስጥር ለመፍታት ከጥሩ ውጤትም ለመድረስ በዘመናት ውስጥ ሁሉ ከአላህ ጋር መኖር ግድ ነው። አላህ ስብሓንሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.